የመጨረሻው ፊሽካ ሊነፋ ነው። ከ4 ኪሎም ከመቀሌም ከባድ ማስጠንቀቂያዎች በዛሬው ዕለት ተሰምተዋል። ህወሓት የቤኒሻንጉልንና የአማራ ክልልን ቀጠና ለጦርነትና ለውጊያ መርጦታል። በእርግጥም ተንታኞች በአፍሪካ ቀንድ አዲስ ጦርነትና እልቂት አድፍጧል በማለት እያስጠነቀቁ ይገኛሉ። የመጨረሻው ፊሽካ ሊነፋ ነው። ህወሓት ጦርነቱን ከትግራይ ውጪ አደርገዋለሁ ብሏል። እንዳለውም ሊያደርገው ነው። በዚህም በሁለት አቅጣጫ ከትግራይ ውጪ ጦርነት ለመክፈት ዝግጅቱን እያገባደደ እንደሆነ ነው ከስፍራው የሚወጡ መረጃዎች የሚያረጋግጡት። በቤኒሻንጉል ጉምዝና አማራ ክልል የጦርነቱ ሜዳ እንዲሆንም ተመርጧል። በቤኒሻንጉል አቅጣጫ ለሚከፍተው ውጊያ በርካታ ታጣቂዎችን ከትግራይ ወደ ሱዳን እያስገባ ይገኛል። በትላንትናው ዕለትም በርካታ የአርሚ 15 አባላት ወደ ሱዳን መሻገራቸውን ምንጮች አረጋግጠዋል። በዚህ የጦርነት ደመና መሃል ብቅ ያሉት የኢትዮጵያ አየር ኃይል አዛዥ ሜጀር ጀነራል ይልማ መርዳሳ ደፍረው ጦርነቱን ከጀመሩት እናጠፋቸዋለን በማለት በግልጽ ተናግረዋል፣ ዝተዋል። በትግራይ ክልል የአየር ድብደባና የድሮን ጥቃት ከተፈጸመ በኋላ ለመጀመሪያ ጊዜ ወደ አደባባይ ብቅ ያሉት ሌተናል ጀነራል ይልማ መርዳሳ ውጊያን ከሩቅ ለማስቀረት እየሰራን ነው ያሉ ሲሆን ጠላት የሰላም አማራጭን ችላ ብሎ ወደ ጦርነት ከገባ አየር ኃይሉ የጠላትን ህልውና እስከ ወዲያኛው የሚያከስም አስተማማኝ መቺ ኃይል መሆኑን በተግባር እናረጋግጣለን በማለት ህወሓት ደፍሮ ወደ ጦርነት ከገባ እስከ ወዲያኛው እናከስማቸዋለን የሚል ማስጠንቀቂያ ነው የሰጡት። ህወሓት በበኩሉ ሊበሏት ያሰቧትን አሞራ ጅግራናት ይሏታል በማለት ነው የተረተባቸው። የፕሪቶሪያው የሰላም ስምምነት ኢትዮጵያን ከአሰቃቂው የሰሜኑ ጦርነት ከገላገላት 2 ዓመታት አልፏል። ሆኖም በአሁኑ ወቅት በፌደራል መንግስቱና በህወሓት መካከል በድጋሚ ያገረሸው ውጥረት አገሪቱን ወደ ሌላ አስከፊ አዙሪት ውስጥ እየገፋት እንደሆነ ብዙዎች እያስጠነቀቁ ነው። የሰላም ስምምነቱ አደጋ ላይ ከመውደቅም አልፎ ፈርሷል። አዲስ ጦርነት ሊቀሰቀስ ይችላል የሚለውም ስጋት ከመቼውም ጊዜ በላይ ብዙዎች እያስተጋቡት ነው። በዚህ ቪዲዮ በሁለቱ አካላት መካከል የተፈጠረውን ወቅታዊ ፍጥጫ፣ የውስጥ የኃይል ሚዛንና ቀጣይ ሊሆኑ የሚችሉ ሁኔታዎችን በዝርዝር እንተነትናለን። እስከ መጨረሻው ቪዲዮ ላይክ አድርጋችሁ በመጀመር አብራችሁን ቆዩ። በካዛንቺስ ሴቶች አደባባይ ማስረከባችንና በእንግሊዝ ኤምባሲ ሽያጭ ማጠናቀቃችን ይታወቃል። አሁን ደግሞ ቡልጋሪያ ላይ አፓርትመንትና የንግድ ሱቆችን ይዘን መጥተናል። ከባለ 1 መኝታ 81 ካሬ እስከ ባለ 3 መኝታ 182 ካሬ በካሬ ዋጋ 89000 ብር እንዲሁም የንግድ ሱቆቻችንን ከ20 ካሬ ጀምሮ በ10% ቅድመ ክፍያ እስከ 25% ቅናሽ አድርገን ከ50% የባንክ ብድር ጋር አመቻችተን እየጠበቅነዎት ነው። ያስታውሱ፣ ይህን ዋጋ ለመጀመሪያዎቹ 10 ደንበኞቻችን ብቻ ያወጣነው ነው። ለበለጠ መረጃ ታች ባለው ስልክ ይደውሉልን። ህወሓት የፕሪቶሪያ የሰላም ስምምነትን መፍረሱን ሲያውጅ ያኔ ነው ጦርነቱ የተጀመረው የሚለው በርካታ ተንታኞች የሚስማሙበት ሐሳብ ነው። የጊዜው አስተዳደሩን በኃይል አፍርሶ ስልጣን ሲይዝ ጦርነት ተጀምሯል የሚሉት እነዚህ አስተያየት ሰጪዎችም ከጦርነቱ በፊት የነበረውንና ህገወጥ ተብሎ የፈረሰውን መንግስት ድጋሜ እመሰርታለሁ ሲል ጦርነቱን ጀምሮታል። ከፌደራል መንግስቱ ጋር ግንኙነት የለኝም ሲል ብቻ ሳይሆን ከህገ መንግስቱ ጋር ግንኙነት የለኝም ብሎ የራሱን የህጋዊ ወይም ዲፋክቶ መንግስት ሲመሰርት ጦርነት ለማወጅ ነበር። ከኤርትራ ጋር በግልጽ የመሰረተው ከግብጽ ጋር ደግሞ በተዘዋሪ የጀመረው ግንኙነት ሁሉ ጦርነት የሚቀሰቀስ እርምጃ ነው በማለት ይናገራሉ። በእርግጥም ህወሓት በትላንትናው ዕለት ያወጣው መግለጫም ይህንኑ የሚያመላክት ነው። ሊበሏት ያሰቧትን አሞራ ጅግራናት ይሏታል በማለት የሚሳለቀው ህወሓት የፌደራል መንግስቱ ጦርነት ለመክፈት እየተንቀሳቀሰ ነው በማለት በመግለጫው ከሷል። ገዢው ፓርቲ ልዩነቶችን በኃይል ለመፍታት በማመን ቀደም ሲል በትግራይ ህዝብ ላይ ፈጽሞታል ያለውን የጅምላ ግድያ በሁለተኛ ዙር ለመፈጸም አሁንም የጦርነት ነጋሪት እየጎሰመ ይገኛል ነው የሚለው የህወሓት መግለጫ። የትግራይ ክልል ጊዜያዊ አስተዳደርን በኃይል የተቆጣጠረው በብሔራዊ ምርጫ ቦርድም ህጋዊ ሰውነቱ የተሰረዘው ህወሓት ገዢው ፓርቲን በጦርነት ዝግጅትና በሰብአዊ መብት ጥሰቶች ነው እየከሰሰው። ከጥቂት ቀናት በፊት በህወሓት ላይ ሰፊ ትችቶችን በመሰንዘር የጋራ ጽሁፋቸውን ያስነበቡት የጠቅላይ ሚኒስቴሩ የምስራቅ አፍሪካ አማካሪ ሚኒስቴርና የቀድሞ የህወሓት ምክትል ሊቀመንበር ጌታቸው ረዳ እንዲሁም የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተሩ ሬድዋን ሁሴን ህወሓት በፌደራል መንግስቱ ላይ ጥቃት ለመሰንዘር ወስኗል ሲሉ መክሰሳቸው አይዘነጋም። በወቅቱ በጽሁፋቸው አክለውም በትግራይ ክልል የፕሪቶሪያውን የዘላቂ ግጭት ማቆም ስምምነት የሚቃወም የህወሓት ስብስብ ስምምነቱን በይፋ በመሻር ከፌደራል መንግስቱ ጋር ለቀጥታ ወታደራዊ ግጭት እየተዘጋጀ መሆኑን አጽንኦት ሰጥተውም ነበር። ከዚህ በተጨማሪም ጽምዶ የተሰኘው ጥምረት በአስመራ በመቀሌ እንዲሁም በሱዳን ተደጋጋሚ ስብሰባ እያደረጉ መሆኑን በመጥቀስ ህወሓት ፌደራል መንግስቱ ላይ ጥቃት ለመክፈት ዝግጅት እያደረገ ነው ብለው ነበር።
ይሁን እንጂ ህወሓት ሰሞነኛ በሚል በትላንትናው ዕለት ምሽት ላይ ባወጣው መግለጫ ከፌደራል መንግስት በኩል በትግራይ የተለያዩ አካባቢዎች እየተፈጸሙ ያሉ የድሮን ድብደባዎችንና ከጫፍ እስከ ጫፍ እየተደረጉ ያሉ የወታደርና የጦር መሳሪያዎችን በማዝመት ፉከራ ላይ ነው በማለት ማዕከላዊ መንግስቱን ከሷል። ድርጅቱ አክሎም ከዚህ በተጨማሪ በትግራይ ህዝብ ላይ በተጣለው ከበባና ክልከላ ምክንያት በአሁኑ ወቅት የህክምና ቁሳቁስና መሰረታዊ ሸቀጦች እጥረት መከሰቱን ገልጿል። በተለያዩ መጠለያ ጣቢያዎች የሚገኙ ተፈናቃዮች ወደ ቀያቸው ከመመለስ ይልቅ ላለፉት 3 ወራት ይሰጣቸው የነበረው እርዳታ ሙሉ ለሙሉ ተቋርጧልም ይላል። በዚህ ጉዳይ ላይ ከፌደራል መንግስት በተደጋጋሚ የሚነሳ ነገር ያለ ሲሆን ይህም ህወሓት የሰብአዊ ረድኤት የሚላኩ ምግቦችን ለወታደራዊ ፍጆታ እየተጠቀመ ነው የሚል ነበር። እስካሁን ወደ ግልጽ ጦርነት ያልተገባበት ብቸኛው ምክንያት በትግራይ በኩል ባለው ከፍተኛ ትዕግስት በመሆኑ ነው። ሊበሏት የፈለጓትን አሞራ ጅግራነሽ ይሏታል። ብልጽግና የትግራይን ህዝብ በጠብ አጫሪነት በመወንጀል ክስ ላይ ተጠምዷል። ይህ ደግሞ ለምን እንደሆነ ይገባናል በማለት ነው ህወሓት በዚህ መግለጫው ላይ እየጠቀሰው። ይህ በፌደራል መንግስቱና በህወሓት መካከል ያለው የእርስ በርስ መካሰስ እንደዚሁም ደግሞ ፍጥጫ ወደ የት ያመራል የሚለውን ለመገመት የሁለቱን አካላት ወታደራዊ የኃይል ሚዛን መመልከት ግድ ይላል። ባለው ተጨባጭ ሁኔታ የኃይል ሚዛኑ በግልጽ ወደ ፌደራል መንግስቱ እያጋደለ ነው። ፌደራል መንግስቱ ፍጹም የሆነ የአየር ኃይልና የድሮን የበላይነት እንዲሁም የኢኮኖሚ ማዕቀብ የመጣል አቅም አለው። በአንጻሩ ህወሓት በታሪኩ አይቶት የማያውቀው የከፋ የውስጥ ክፍፍል ውስጥ ይገኛል። ፓርቲው በሁለት የጎሪጥ የሚተያዩ ቡድኖችም ተከፍሏል። በደብረ ጽዮን የሚመራው የፓርቲው ክንፍና በጌታቸው ይመራ የነበረ ክንፍ ነው። ይህ የውስጥ ሽኩቻ የክልሉን የውስጥ መረጋጋት ከማናጋቱም በላይ ህወሓት ከፌደራል መንግስቱ ጋር በሚያደርገው ድርድር ላይ የመደራደር አቅሙን እጅጉን እንዳዳከመበት ተንታኞች ይገልጻሉ። ታዲያ ወደፊት ምን ይጠበቃል በሚለው ዙሪያ የፖለቲካ ተንታኞችና ልሂቃን ሊሆኑ ይችላሉ የሚሏቸውን 3 ጉዳዮች ያነሳሉ። የመጀመሪያውና የከፋው አማራጭ አዲስ ጦርነት ይቀሰቀሳል የሚል ነው። ፍጥጫው መስመር ካለፈና ሁለቱም ወገኖች ወደ ጦርነት ከገቡ ይህ የኤርትራ ጦርንና የአማራ ክልል የፋኖ ሚሊሻዎችን ሊስብ የሚችል መላውን የአፍሪካ ቀንድ የሚያናጋ አዲስ ቀውስን ይፈጥራል። ሁለተኛው ሊሆን የሚችለው ጉዳይ ደግሞ አዲስ የፖለቲካ ድርድር የሚለው ነው። በዓለም አቀፉ ማህበረሰብና በአፍሪካ ህብረት ግፊት ሁለቱም ወገኖች የጦርነትን አስከፊነት ስራ ስላወቁ የህወሓትን ህጋዊ ሰውነትና የትግራይን ስልጣን በሚመለከት አዲስ የፖለቲካ ስምምነት ላይ ሊደርሱ ይችላሉ በማለት ተንታኞች ይገልጻሉ። እነዚህ ተንታኞች በሶስተኝነት ያስቀመጡት ደግሞ ጦርነትም ሰላምም የሌለበት የቁልቁለት ጉዞ የሚል ነው። ግልጽ ጦርነት ባይነሳም አሁን ያለው የኢኮኖሚ እገዳና ፍጥጫ ለረጅም ጊዜ በመቀጠል የክልሉን ህዝብ ኑሮ ይበልጥ ሊያደቀው ይችላል። ይህ ደግሞ በፌደራል መንግስቱ በኩል ሊወሰድ የሚችል ተመራጭ እርምጃ ነው በማለት ይናገራሉ። የአገሪቱን የወደፊት እጣ ፋንታ በአሁኑ ወቅት በቀጭን ገመድ ላይ የተንጠለጠለ ይመስላል። ኃይልን አማራጭ ማድረግ ድካምና ጥፋትን ብቻ የሚያተርፍ ቢሆንም በወደ ሰፊነት የሚደረግ ውይይት ግን የተሰበረውን ሰላም ለመጠገን ብቸኛው መንገድ ነው። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? በፌደራል መንግስትና በህወሓት መካከል ያለው ውጥረት በድርድር ይፈታል ወይንስ ወደ ከፋ ደረጃ ያመራል? የእርሶን አስተያየት በኮሜንት መስጫው ላይ ያካፍሉን። እስከዚያው ግን በህወሓትና በፌደራል መንግስቱ መካከል ያለው ውጥረት ምን ደረጃ ላይ ይገኛል የሚለውን እንመልከት። ከቅርብ ጊዜ ወዲህ በትግራይ አለፍ ሲልም በሰሜን ኢትዮጵያ ዳግም ጦርነት ሊቀሰቀስ ይችላል የሚለውን መላምት አክሌድ የተሰኘ ተቋም ጨምሮ በርካታ አካላት ሲጋሩት እየታየ ነው። በህወሓትና በሻዕቢያ መካከል ተፈጠረ የተባለውን ጽምዶ የሚል ስም የተሰጠውን የህዝብ ለህዝብ ግንኙነት ነው ሲባል የቆየውን አዲስ የኃይል አስተላለፍ በማጣቀስ ይህ መሰባሰብ አዲስ የጦርነት ዝግጅት መሆኑንም ሲናገሩ የሚደመጡ አሉ። ከሰሞኑ በሱዳን የተደረገውን የጽምዶ ስብሰባ አጣቅሰው ስብስቡ ከሻዕቢያና ህወሓት በዘለለ የፋኖ የኦሮሞ ነጻነት ሰራዊት፣ የቤኒሻንጉል ጉሙዝ፣ የጋምቤላ፣ የሶማሌ፣ የአፋርና የሌሎች ክልሎች ታጣቂ ኃይሎችን ያሰባሰበ መሆኑን በመጠቆም ከኢትዮጵያ መንግስት ጋር ሊኖር ለሚችል አዲስ ዙር ጦርነት የታጠቁ ኃይሎች በአንድ አሰላለፍ እየተዘጋጁ መሆኑን በርካቶች ይናገራሉ። ባለፈው ሳምንት ሬድዋንና ጌታቸው በአልጀዝራ ላይ ያስነበቡ ጽሁፍ ይህንኑ ያረጋገጠ ሲሆን ከዚህ በተጨማሪም በመንግስት መገናኛ ብዙሃንና በሚሰራጩ ሌሎች ዘገባዎች ይኸው አዲስ አሰላለፍና የጦርነት ድግስ ተደጋግሞ ሲወገዝ ይሰማል። የጦር ኃይሎች ጠቅላይ ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ ከሰሞኑ ጽምዶ ልክ እንደ 60ዎቹ ትውልድ ሁሉ ከምቀኛ ጎረቤት ሀገሮች እንዲሁም ከታሪካዊ ጠላቶች ጋር ተባብሮ ኢትዮጵያን የመውጋት ክህደት ነው ብለው ስለዚሁ አዲስ አሰላለፍ በማውገዝ የተናገሩ ሲሆን መከላከያው አሳፍሮ እንደሚመልሳቸው ሲናገሩ
ሲናገሩ ታይተዋል። ይህን ተከትሎ በሱዳን የጽምዶ ስብሰባ ላይ ተገኝቷል የሚባሉ አንዳንድ ወገኖች በማህበራዊ ገጾቻቸው ምላሽን ሲሰጡ ታይቷል። በመገናኛ ብዙሃን ደግሞ ፊልድ ማርሻሉ የካይሮ ፈረሰኞችን አስደነገጡ የሚሉ ዘገባዎች ጎላ ብለው ሲደመጡ ሰንብተዋል። በዚህ መካከል ደግሞ የጽምዶ ኃይል አሰላለፍ ምንነትና የአዲስ ጦርነት መከሰት ጉዳይ በብዙዎች ዘንድ አሳሳቢ ጉዳይ ሆኖ ሲነሳ ነው እየሰነበተው። በዚሁ ወቅታዊ አጀንዳ ላይ ሰፊ ሀሳባቸውን ያጋሩ አንድ የፖለቲካ ተንታኝ እንዲህ በማለት ይናገራሉ። ህወሓት ከውጭ ኃይሎች ጋር ማለትም ከሻቢያ ሱዳንና ግብጽ ጋር ሆኖ ትግራይንም ሆነ ኢትዮጵያን ማፈራረስና ለራሱ የተመቸ ስርዓት መፍጠር ይፈልጋል። ህወሓት በዋናነት ሻቢያ የፈጠራትን አይነት ኤርትራ በኢትዮጵያ ውስጥ መፍጠር ይፈልጋል። በትግራይ እያደረገ ያለው ድርጊትም ወደዚያ እያመራ ነው ይላሉ። ይቀጥሉና በትግራይ የጀመረው ወጣቱን በግዳጅ የማፈስ ዘመቻ አንዱ ማሳያ ነው። ምንም አይነት የሲቪክና የፖለቲካ ምህዳር እንዳይኖር የማፈን እርምጃ እየተወሰደ ነው። ተቋማት እየፈረሱ ነው። የሚዲያ ተቋማት፣ የባህል ተቋማት፣ ሲቪክ ማህበራትና ሌሎችም ፈርሰዋል። ይህን የሚያስፈጽሙበትን አዋጅም በቅርቡ አርቅቀዋል። ሻቢያ ኤርትራ ላይ እንዳደረገ ሁሉ እነርሱም በትግራይ ያን የሚመስል የአፈና ስርዓት መፍጠር ይፈልጋሉ። ይህን የሚቃወሙ ኃይሎች ላይም ጥብቅ እርምጃ ለመውሰድና ለመወንጀል የሚያስችል አዋጅ እያወጡ ነው በማለት ይናገራሉ። እኚህ ተንታኝ አክለውም ጽምዶ የተባለውን የኃይል አሰላለፍ ምንነት ሲያብራሩም ጽምዶ ብለው የዛሬ 2 ዓመት ሲጀምሩ ህዝቡን ለማሞኘት የህዝብ ለህዝብ ግንኙነት ነው ይሉ ነበር። እኛ ግን አላማው ቀድሞ ገብቶን ስንቃወመው ቆይተናል። ጽምዶ ከጅምሩ ጀምሮ ወታደራዊ አጋርነት ነው። ከመነሻውም ጂኦፖለቲካዊ አላማ ይዞ የተፈጠረ ነው። የህዝብ ለህዝብ ግንኙነት ነው እያሉ ህዝቡን ለማሞኘት ቢሞክሩም ጽምዶ ከጅምሩም ወታደራዊና ፖለቲካዊ አላማ ያነገበ ጥምረት ነው። የሱዳንም የግብጽንም ፍላጎት በዚህ ላይ ጨምረ ስታዩ ደግሞ ጽምዶ እነሱ እንደሚሉት ቀላል ተደርጎ የሚታይ አካባቢያዊ መሰባሰብ ሳይሆን ከበድ ያለ ጂኦፖለቲካዊ የኃይል አስተላለፍ መሆኑን መረዳት ይቻላል በማለት ይገልጻሉ።